እነዚህ ማህበረሰቦች ብዙም በዓለም አንደበት ስትነገር የማትሰማ በመካከለኛው እስያ የምትገኘው ግርማ ሞገስ በተላበሱ ተራሮች የተከበበችው የኪርጊስታን ሀገር ዜጎች ናቸው። ኪርጊስታን ከባህር ጠለል በላይ በጣም ከፍ ባለ ቦታ በመገኘቷና ውብ ተፈጥሮ ስላላት የመካከለኛው እስያ ስዊዘርላንድ በሚል ቅጽል ስም ትታወቃለች። የዚች ሀገር የገጠር ሰዎች ከሚጋልቡት ፈረስ ተሳፍረው ከቦታ ቦታ ይንቀሳቀሳሉ። ለዛሬም የኪርጊስታን የገጠር ነዋሪዎችን አኗኗር እንዲሁም ባህልና ሰርጋቸውን አጠቃላይ ስለ ሕይወታቸውን እነግራችኋለን። አብራችሁን ቆዩ። የኪርጊስታን ገጠሮች ዛሬም ድረስ ተፈጥሮ ሳይበከል ባህል ሳይበረዝ የሚኖርባቸው ናቸው። ወደዚች ሀገር መሄድ ማለት ወደ ተራሮች መውጣት ብቻ ሳይሆን ወደ ነጻነትና ወደ ጥንታዊ የሰው ልጅ አኗኗር መመለስ ማለት ነው ይላሉ። ለዘመናት ከቦታ ቦታ እየተንቀሳቀሱ በከብት እርባታ የሚኖሩት እነዚህ ህዝቦች እንደ ልብ የሚተጣጠፈውን ዮርት የሚባለውን ክብ ድንኳን እንደ ቤት ይጠቀማሉ። ይህ ድንኳን ተራ የመኖሪያ ቤት ሳይሆን የቤተሰብ አንድነትና የነጻነት ምልክት ነው። ባሻቸው የአገሪቱ አቅጣጫ እንዳሻቸው ለመፍሰስ ይህን ቤት መሰል ድንኳን ጥቅልል አድርጎ ለመሄድ ነጻነት ይሰጣቸዋል። ዛሬም ድረስ በክረምት ወደ ቆላ በበጋ ወደ ደጋ የሚደረገው ጉዞ የህይወታቸው ዋነኛ አካል ነው። በኪርጊስታን ሰፋፊ ሜዳዎችና ሰማይ ጠቀስ ተራሮች መካከል በየቦታው የሚታዩ ክብ ድንኳኖች አሉ። እነዚህ ዮርት የተባሉ ድንኳኖች ለኪርጊዝ ዘላኖች መጠለያ ብቻ አይደሉም፣ የታሪክ የጥበብና የጽናት ተምሳሌት ጭምር ናቸው። ዮርት ያለምንም ሚስማር ወይም ዘመናዊ የግንባታ መሳሪያ የሚሰራ ድንቅ የድንኳን የጥበብ ውጤት ነው። እንጨቶቹ ከቆሙ በኋላ ከበግ ጸጉር በተሰራ የሱፍ ጨርቅ ይዘጋጃል። ይህ አሰራር ድንኳኑ በበጋ ቅዝቃዜን፣ በክረምት ደግሞ ሙቀትን እንዲይዝ ያደርገዋል። አንድ ቤተሰብ ይህን ሙሉ ቤት በጥቂት ሰዓታት ውስጥ ነቃቅሎ በፈረስ ወይም በግመል ጭኖ ወደ ሌላ ቦታ መጓዝ መቻሉ ደግሞ ልዩ ያደርገዋል። ኪርጊስታን የፈረሰኞች ጓዳና የሰማይ ጠቀስ ተራሮች ገነት ናት ይሏታል። ኪርጊስታኖች ፈረስ የሰው ልጅ ክንፍ ነው የሚል ጥንታዊ አባባልም አላቸው። በኪርጊስታን ሰማይ ጠቀስ ተራሮች ስር ለሚኖር ሰው ይህ አባባል ተራ ንግግር ሳይሆን የህይወት መመሪያ ነው። ኪርጊስታን ተፈጥሮና ሰው፣ ፈረስና ነጻነት በአንድነት የተሳሰሩባት ሀገር ናት። በእነዚህ በኪርጊዞች ባህል እንግዳ የፈጣሪ ስጦታ ነው። ወደ ቤታቸው እንግዳ ሆኖ ለመጣ ሰው ቤሽባርማክ የተባለ በእጅ የሚበላ የስጋና የፓስታ ምግባቸውን ኪሚስ ከተባለ ወተት ጋር በማቅረብ ለእንግዳቸው ያላቸውን ትልቅ ክብር ይገልጻሉ። ስለ ኪርጊዝ ህዝቦች ሲነሳ የአኪኖችና የአይቲሽ የአዝማሪዎች ጥበብ የሚዘነጋ አይደለም። እነዚህ የሀገሪቱ አዝማሪዎች የድንገተኛ ቅኔ ፈጣሪዎች በሚል ይታወቃሉ። በማህበረሰቡ ባህል ውስጥ አኪን የሚባሉት ድንገተኛ ገጣሚዎችና ዘፋኞች ልዩ ክብር አላቸው። እነዚህ ባለቅኔዎች አስቀድሞ የተዘጋጀ ግጥም ሳይሆን በቦታው ላይ እዛው ግጥም እየቀመሩ በዜማ የሚያቀርቡ ድንቅ ጥበበኞች ናቸው። ታሪካቸውን፣ የሞራል እሴታቸውንና ማህበራዊ ጉዳዮችን ኩሙስ በተባለ ወይም በባለ 3 ክር መሰንቆ ታጅበው ይዘፍናሉ። በኪርጊዝ ማህበረሰቦች ውስጥ የጋብቻ ስርዓቶች በከፍተኛ ድግስና በባህላዊ ስነ ስርዓቶች ታጅበው ይከበራሉ። አብዛኛው የጋብቻ ስነ ስርዓት በቤተሰብ ድርድር የሚጀምር ሲሆን እሱም ስለወደዳት ልጅ ለቤተሰቡ ይናገራል። ከዛ በኋላ ቤተሰቡ ቁጭ ብሎ ይመክርበትና ውሳኔ ላይ ይደርሳል። ከዛም ውሳኔው በይሁንታ ሲጠናቀቅ የሙሽራው ቤተሰቦች ለሙሽሪት ቤተሰቦች ካሊም የተባለ የከብት ወይም የገንዘብ ጥሎሽ ይከፍላሉ። ይህም ሙሽሪት ከቤተሰቧ ወጥታ ወደ ባሏ ቤተሰቦች ስለምትቀላቀል የሚሰጥ ካሳ ተደርጎ ይቆጠራል። ሰርጉ ለበርካታ ቀናት የሚቆይ ሲሆን የጋብቻ ቃል ኪዳኑም በሃይማኖት አባቶች አማካኝነት ይፈጸማል። በድግሱም ላይ የማህበረሰቡ የባህል ምግቦች በብዛት ይቀርባሉ። ሙሽሪት ወደ አዲሱ ቤቷ ስትገባ ኮሾጎ በተባለ መጋረጃ ጀርባ ሆና ነጭ መሸፈኛ በራሷ ላይ ይደረግላታል። ይህም የትዳርና የወደፊት ሕይወቷ ያማረ እንዲሆን የመልካም ምኞት ምልክት ነው። ኪርጊዞች ለጌጣጌጥ ጥበብ በዋነኛነት የሚጠቀሙት ብርን ወይም ኩሙሽ ሲሆን ብሩን ከብረት ጋር በማዋሃድ ለረጅም ጊዜ የሚቆዩና ደምቆ የሚታዩ ውብ ጌጣጌጦችን ይሰራሉ። እነዚህ ጌጣጌጦች ለውበት ብቻ ሳይሆን ከክፉ መንፈስ ይጠብቃሉ ተብለውም ይታመንባቸዋል። ጌጣጌጦች የአንድን ሰው ማህበራዊ ደረጃ፣ እድሜና የጋብቻ ሁኔታ ይገልጻሉ። ለሴቶች የጆሮ ጌጦች፣ አምባሮች፣ ቀለበቶችና ቻቾቹቱክ የተባሉ የፀጉር ጌጦች በስፋት ጥቅም ላይ ይውላሉ።
በተለይም ሙሽሮች የሚለብሱት ሾኮሎ የተባለ ሾጣጣ ኮፍያ በከበሩ ድንጋዮችና በላባ ጌጦ የሚቀርብ ሲሆን ይህም የባለጸግነት ምልክት ነው። ለወንዶች በብር የተለበጡ ቢላዎች፣ የፈረስ ኮርቻዎችና የቆዳ ቀበቶች የወንድነትና የጀግንነት መገለጫዎች ናቸው። ዛሬ ላይ በከተሞች መስፋፋት ምክንያት ጥበቡ በጥቂት ባለሙያዎች እጅ ብቻ ቢገኝም ባህላዊ እሴቱን ጠብቆ እንዲቆይ ጥረቶች እየተደረጉ ይገኛሉ። በዩርቱ ድንኳናቸው አናት ላይ የሚገኘው ክብ የእንጨት መስኮት ቱንዱክ ይባላል። ቱንዱክ የቤቱ ጭስ መውጫና የብርሃን ምንጭ ብቻ አይደለም፣ ለኪርጊዝ ሕዝብ የተቀደሰ ምልክት ነው። ቤተሰብ የሚሰበሰብበትን አንድነት ስለሚወክል ምስሉ በኪርጊስታን ብሔራዊ ሰንደቅ ዓላማ ላይ በክብር ሰፍሮ ይገኛል። ሌሊት ላይ በቱንዱክ በኩል የሚታዩት ኮከቦች በድንኳኑ ውስጥ ስለሚተኛ ሰው የተፈጥሮ ሲኔማ ይመስላሉ። በድንኳኖቹ ውስጠኛ ክፍል በቀለማት ያሸበረቁ በእጅ የተሰሩ ምንጣፎችና ጥልፍ ስራዎች የተሞላ ነው። እነዚህ ምንጣፎች በቀለማቸው ብቻ ሳይሆን በላያቸው ላይ በሚሳሉ የአባቶች ምርቃትና የጎሳ ምልክቶች ይታወቃሉ። እያንዳንዱ ስፌት ለምድርና ለተፈጥሮ ያለውን ክብር ይገልጻል። በእነዚህ ማህበረሰቦች ባህል የበግ ጠጉር የመሸለቱ ሥራ የወንዶች ቢሆንም ሱፉን አጥቦ ነድፎ ቀልሞና አሽቶ ምንጣፍ የማውጣቱ ጥበብ ሙሉ በሙሉ የሴቶቹ ድርሻ ነው። እናቶች ይህንን ጥበብ ለሴት ልጆቻቸው በማስተማር ለትውልድ እንዲተላለፍ ያደርጋሉ። ይህ ድንቅ ሥራ እንዳይጠፋ ዩኔስኮ በ2012 በልዩ የጥበቃ መዝገብ ላይ አስፍሮታል። ጥንት ምንጣፎቹ የሚቀለሙት ከተለያዩ የእጽዋት ስሮች በወጡ ተፈጥሯዊ ቀለማት ነበር። ዛሬ ላይ ዘመናዊ ቀለማት ቢገቡም አሰራሩ ግን ልክ እንደኛው የፈትል አልባሳት አሁንም በዚያው በድሮ የእጅ ሥራ ጥበብ ቀጥሏል። እነዚህ ምንጣፎች ዛሬ ከኪርጊስታን አልፈው እስከ አውሮፓ ድረስ ለሽያጭ በመቅረብ የአገሪቱን ባህል እያስተዋወቁ ይገኛሉ። ምንም እንኳን ዛሬ ብዙዎቹ የዚህ ማህበረሰብ አባላት በዘመናዊው ከተሞች ቢኖሩም በበጋ ወቅት ወደ ተራራማው የግጦሽ መሬት ጃይሉ ሲሄዱ አሁንም በዚህ ድንኳን ውስጥ መኖርን ይመርጣሉ። ተራሮቹን ተንተርሰው የሚተከሉት እነዚህ የማህበረሰቡ ክብ ድንኳኖች በውስጣቸው ሞቅ ያለ የእንግዳ ተቀባይነት ባህልን ይይዛሉ። በዩርቱ ውስጥ ተቀምጠው ወተት እየጠጡ ስለ ጥንታዊ ጀግናቸው ማናስ የሚዘምሩ ረጅም ግጥሞችን መስማት የተለመደ ነው። የቤቱ አቀማመጥም የራሱ የሆነ ጥንታዊ ስርዓት አለው። በቀኝ በኩል የሴቶች ዕቃዎችና የምግብ ዝግጅት፣ በግራ በኩል የወንዶች የአደን መሳሪያዎች፣ መሃል ላይ ደግሞ የክብር እንግዶች መቀመጫ ይገኛል። እነዚህ ሰዎች በዓላትን ከማህበራዊ ትስስር ጋር አቀናጅተው ያከብራሉ። ኦርዞ አይት የተባለ ዓመታዊ በዓል ያላቸው ሲሆን በቤተሰብ ድግስና በምጽዋት ይታወቃል። ቁርባን አይት ሌላኛው በዓላቸው ነው። የእንስሳት እርድ የሚከናወንበትና ስጋው ለዘመድና ለችግረኞች የሚታደልበት በዓል ነው። ይህ ባህል ከዘላኖቹ የእንግዳ ተቀባይነት ወግ ጋር ጥብቅ ቁርኝት አለው። ባህላዊ ምግባቸውም ልክ እንደ ሕዝቡ ሁሉ ከተራራማውና ከዘላንነት ሕይወታቸው ጋር የተሳሰረ ነው። ዋና ዋና ምግቦቻቸው ከበግና ከከብት ስጋ እንዲሁም ከወተት ተዋጽኦ የሚዘጋጁ ሲሆን ይህም በብርዳማው ተራራ ላይ ለመኖር የሚያስፈልገውን ከፍተኛ ጉልበት ይሰጣቸዋል። የሀገሪቱ ብሔራዊ ምግብ ቤሽባርማክ ይባላል። ትርጉሙም 5 ጣቶች ማለት ሲሆን ስሙ የወጣው የባህል ምግቡ በእጅ ስለሚበላ ነው። አዘገጃጀቱም የተቀቀለ የበግ ስጋ በስሱ ከተቆረጠ በኋላ ከፓስታ ጋር ሳህን ላይ ይደረጋል። በላዩ ላይም በሽንኩርትና በቅመማ ቅመም የተሰራ ስልስ ይፈስበታል። ይህ ምግብ በተለይ በድንኳን ውስጥ እንግዶችን ለማክበርና ቤተሰብን ለማቀራረብ የሚቀርብ ዋነኛ ማዕድ ነው። በአጠቃላይ የዚህ ማህበረሰብ ምግቦች በትንሽ ግብዓት ብዙ ሰውን የሚያጠግብና የሕዝቡን እንግዳ ተቀባይነት የሚመሰክር ድንቅ የጥበብ ውጤት ነው። በኪርጊስታን ተራራማ ምድር ላይ ግብርና አስቸጋሪ በመሆኑ የሕዝቡ ሕይወትና ማዕድ ሙሉ በሙሉ በከብቶቻቸው ላይ የተመሰረተ ነው። የኪርጊዝ ወንዶች ጀግንነት የሚፈተነው ኮክቦሩ በተባለው ብሔራዊ ጨዋታ ነው። ይህ ጨዋታ የፈረሰኞች ፍልሚያ ነው። ተጫዋቾቹ በፈረስ ጀርባ ላይ ሆነው የሚፋለሙበት ነው። ጨዋታው ከፍተኛ ጥንካሬን፣ ቅልጥፍናንና ከፈረሱ ጋር ያለን ትልቅ ትስስር ይጠይቃል። ይህ ስፖርት የዘላኖቹን የጦርነት ስልትና የጀግንነት ወግ እስከ ዛሬ ድረስ ጠብቆ ያቆየ ነው። ሀገሪቱ የእነዚህንና ሌሎች የዘላን ስፖርቶች መገኛ በመሆኗ በየ2 ዓመቱ የዓለም የዘላኖች ጨዋታ የተሰኘ ታላቅ ዝግጅት ታስተናግዳለች። በዚህ በዓል ላይ ከዓለም ዙሪያ የሚመጡ ጎብኚዎች የፈረስ ግልቢያውን፣ የቀስት ውርወራውን በአንድ ላይ ያያሉ። ኪርጊስታን በተፈጥሮ የታደለች ሀገር ናት ስንል እንደው ውበትን ብቻ ለመግለጽ አይደለም። ከተራሮቿ ስር የወርቅ ክምችት፣ በላያቸው ላይ ደግሞ
የንጹህ ውሃ ምንጭ ሆነውን ግግር በረዶ አቅፋ ያዘች ድንቅ ምድር ናት። እነዚህ ሁለት ሀብቶች ወርቅና ውሃ የሀገሪቱ የኢኮኖሚና የህይወት መሰረቶች ናቸው። በኪርጊስታን ተራሮች አናት ላይ ደመናን ተንተርሶ የሚገኝ አንድ ድንቅ ቦታ አለ። እሱም የኩምቶር ወርቅ ማዕድን ነው። ይህ ማዕድን በዓለም ላይ ካሉ ከፍተኛ የወርቅ ክምችቶች አንዱ ሲሆን የሚገኝበት ቦታ ግን እጅግ አስገራሚ ነው። ከባህር ጠለል በላይ በ4000 ሜትር ከፍታ ላይ በበረዶና በጭጋግ በተከበበ ተራራ ውስጥ ይቆፈራል። የኩምቶር ተራራ ማዕድን የሀገሪቱ የኢኮኖሚ የጀርባ አጥንትና ለሺዎች የሚቆጠሩ ዜጎች የሥራ ምንጭ የሆነ የወርቅ ተራራ ነው። ከወርቁ ማዕድን ባሻገር ኪርጊስታን በላይዋ ላይ የከመረችው ሌላ የከበረ ሀብት አላት። ይኸውም ከ6500 በላይ የሚሆኑት ግግር በረዶች ናቸው። እነዚህ ግግር በረዶች የተራራ ላይ ባህር ሊባሉ ይችላሉ። ፀሐይ ሲወጣ ቀልጠው በሚወርዱት ንጹህ ውሃዎቻቸው አማካኝነት ለመካከለኛው እስያ ሀገራት ዋነኛ የሕይወት ምንጭ ይለግሳሉ። ለግብርና፣ ለንጹህ መጠጥ ውሃና ለኤሌክትሪክ ኃይል ማመንጫ የሚሆነው ይህ ውሃ ኪርጊስታንን ቀጠናዊ የውሃ ማማ እንድትባል አድርጓታል። ኪርጊስታን እነዚህን ሁለት ሀብቶች ማለትም ከምድር በታች ያለውን ወርቅና በምድር ላይ ያለውን ውሃ በሚዛናዊነት በመጠበቅ የተፈጥሮ ስጦታዋን ለዓለም እያሳየች ትገኛለች። ኪርጊስታን የዓለም ጣሪያ በሚመስሉ የቲያንሻን ተራሮች ሰንሰለቶች የተከበበች ናት። ከሀገሪቱ ምድር 94 በመቶ ተራራማ መሆኑ ለጎብኚዎች በሄዱበት ሁሉ በበረዶ የተሸፈኑ ጫፎችን እንዲያዩ ያደርጋቸዋል። እነዚህ ተራሮች ለሀገሪቱ የውበት ምንጭ ብቻ አይደሉም። እንደ ኢሲኩል ያሉ ጥርት ያሉ የአልፓይን ሐይቆችንና ለምለም የተራራ ሜዳዎችን ለዘላኑ ማህበረሰብ የሚለግሱ የሕይወት ምንጮች ናቸው። ቋንቋቸው ልክ እንደ ሀገሪቱ መጠሪያ ኪርጊዝ ይባላል። ዛሬ ላይ ከ3.8 ሚሊዮን በላይ ሰዎች እንደ አፍ መፍቻ ቋንቋ የሚጠቀሙበት ሲሆን በሀገሪቱ ከሩሲያ ቋንቋ ጎን ለጎን ብሔራዊ የሰነዶች መታወቂያ ሆኖ ያገለግላል። በኪርጊስታን ውስጥ አላካቹ የተባለው የሴቶች ጠለፋ ለዘመናት የኖረና አሁንም ድረስ በገጠራማው ክፍል የሚታይ አወዛጋቢ ልማድ ነው። ምንም እንኳን አንዳንድ ጊዜ ጥንዶቹ ተመካክረው የሚያደርጉት ቢሆንም ብዙ ጊዜ ግን ሴቶች ያለ ፍላጎታቸው ተገደው እንዲያገቡ ይደረጋል። የሀገሪቱ መንግስት ይህንን ድርጊት በሕግ ከልክሎ እስከ 10 ዓመት እስራት ያስቀጣል ብሎ ቢያውጅም በባህላዊ ጫናና በማህበራዊ መገለል ምክንያት ጠለፋው ዛሬም ድረስ ሙሉ በሙሉ አልጠፋም። የኪርጊዝ ህዝቦች ታሪክ የሚጀምረው ዛሬ ካሉበት ተራራማ ምድር ሳይሆን ከክርስቶስ ልደት በፊት በሳይቤሪያ ደቡባዊ ክፍል በሚገኘው የኢኒሴ ወንዝ ተፋሰስ ነው። በወቅቱ የቻይና ታሪክ መዛግብት የኢኒሴ ኪርጊዝ በማለት የሚጠሯቸው እነዚህ ጠንካራ ዘላኖች የመካከለኛው እስያን ታሪክ የቀረጹ ታላቅ ህዝቦች ናቸው። በኪርጊስታን ሸለቆች የተገኙ የአርኪኦሎጂ ቁፋሮች እንደሚጠቁሙት ህዝቡ ከክርስቶስ ልደት በፊት ጀምሮ በከብት እርባታና በዘላንነት ይተዳደር ነበር። በተለይም በግ፣ ፍየልና የቀንድ ከብቶችን በማርባት የሚታወቁት እነዚህ የማህበረሰብ ክፍሎች እንደ ጥራጥሬ ያሉ ተክሎችንም በማቀነባበር በከፊል አርሶ አደርነትም ይሳተፉ እንደነበር በቁፋሮ የተገኙት የወፍጮ ድንጋይ ቅሪቶች ያረጋግጣሉ። እነዚህ የማህበረሰብ ክፍሎች የእስልምና እምነት ተከታዮች ናቸው። እስልምና ወደ አካባቢው ከመግባቱ በፊት የኪርጊዝ ህዝቦች በተፈጥሮና በእንስሳት መንፈስ የሚያምኑ ነበሩ። በተጨማሪም በጥንታዊው ሲልክ ሮድ አቅራቢያ መኖራቸው ከጎረቤት ስልጣኔዎች ጋር የጌጣጌጥ፣ የልብስ ስፌትና የብረት ሥራ ጥበቦችን እንዲለዋወጡ ረድቷቸዋል። የኪርጊስታን መንግስት የኡይጉርን ግዛትን ድል ማድረጉን ተከትሎ ደግሞ ህዝቡ ወደ ደቡብ አቅጣጫ ወደ ቲያንሻን ተራሮች ተሰደደ። እዚያም ከአይጉሮች የእርሻ ዘዴዎችን ቢቀስሙም የዘላንነት ማንነታቸውን ግን አልለቀቁም። ይህ ሂደት በ13ኛው ክፍለ ዘመን የሞንጎላውያን ወረራ እስከመጣበት ጊዜ ድረስ የኪርጊዝን ባህልና ቋንቋ ይበልጥ አጠናክሮታል። ኪርጊስታን ከጥንታዊው ሲልክ ሮድ ታሪክ ጀምሮ እስከ ዛሬው ዘመናዊ ማንነቷ ድረስ የጥንካሬና የእንግዳ ተቀባይነት ተምሳሌት ናት። ሰማይ ጠቀስ ተራሮቿ፣ ጥርት ያሉ ሐይቆቿና የማይጠፋው የዘላንነት መንፈሷ ለማንኛውም ጎብኚ ልዩ ትዝታን የምታስቀር ሀገር ያደርጋታል። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።